መሲ በጣም አክባሪሽ ናት ታውቂያለሽ። ለአንቺ ኤክስፕሌን አላደርግም። ለኡስሚ ምናልባት እሱ አሁን ባለበት ሁኔታ ምንም አይነት ነገር ቢፈጠር ስሜቱን ሊገልጹሉ ይችላል። ነገር ግን አንቺ ወልደሽ እንደዚህ ልጁን ሲያይ ማርያም ኡስማን ከዚህ ነገር ይወጣል። እኔ እርግጠኛ ስለሆንኩ በቃ ስለዚህ ይህንን ነው የምልሽ። እሺ በቃ መሲ ደግሞ ማርያምን በጣም ለእናንተ በጣም ጥሩ ሰው። ኧረ ያውቃል እሱም እኛም እናውቃለን። ጨርሳ ወይዘሮ ያማች ባህሪ ነው። ችግር የለም እንትና እንደዛ እዛ ደግሞ ቀጥዩ ሳራ ሀቡም እንደዛ። ኧረ ሲጀመር እኔ ልንገርሽ ሀቡን እና ሮዋንም በምንም መልኩ እኔ ላነጣጥል ምናምንም ሊወራም አይችልም። ለምን እንደሆነ ታውቂያለሽ? ምንም አይነት ነገር ቢሆን ሀቡ በሮዋን አጨክንም። የተፈጠረው ነገር የሁሉ ውዝግብ የተፈጠረው እኮ በሮዋን ነው። ሮዋንም ግደኝ መቼም ሀቡን እኔ እንጃ ይሄ እንደዚህ አይነት ነገር ያላነሳው አይኖርም፣ ሊኖርምም አይችልም። ሰው ማለት በችግሩ ጊዜ፣ በሀዘኑ ጊዜ፣ ባለቀሰ ጊዜ፣ በከፋው ጊዜ የደረሰለትን ሰው የረሳ ሰው በቃ ያ የዛኔ ሰው አትዩ። ስለዚህ እሷ ደግሞ ያንን ነገር ስለማታረግ እኔ ስለማቅ ነው። ግን አንዳንድ ነገር ልንገርሽ ዜድ፣ እኔና አንቺ ሰላም በሆንን ጊዜ ሰላም ነን። እኔና አንቺ በተጣላን ጊዜ ግን የኔን ጸብ ፈልገሽ ሌላ ሰው ጋር ሄደሽ አታች የምታደርጊ ከሆነ ያ በጣም የሚያስነውር ነገር ነው። ለዚህ ነው እኔ የተናደርኩት። ጸብ ካለ ሁለታችሁ እዛው ተባባሉ። ሌላ ሰው ግን ማስገባት አያስፈልግም። መሲ ከሳሽም አይደለችም፣ በመከሰስም ልትታወቅ አይገባም። በማስታረቅ የመጀመሪያው የመሲ ክስ የተከሰሰው እዚህ ሀገር ለሰው ብላ ባመጣችው መዘዝ ነው፣ ለራሷ ብላ አይደለም። ስለዚህ ምንም አይነት ነገር ፑሽ እንዲያረጋት አልፈልግም። አለቀ በቃ። ኡስማን ደግሞ በመሲ ከተከሰሰ እኛ ሞተን ነው ቆመን የማንን ጎፈሬ ልናበጥር ነው? ይጣላሉ፣ ይጨቃጨቃሉ። ማንም ሰው እኮ ይጣላል፣ ይጨቃጨቃል። እዚህ ደረጃ ግን መድረስ የለብንም። እኔ በዚህ ነው አስተሳሰቤ። ኡስማን በቃ ምንም አይነት ነገር ቢፈጠር አሁን ባለበት ሁኔታ ትተነው ነገ ልጁ ወልዶ ሲያየው ራሱ በራሱ ያገኘው ራሱ ይመጣል። ዜድዬ ልጆች ሲኖሩሽ ብዙ ነገሮችን ትታያለሽ። ለልጅ ስቲ ምናምን ብለሽ ትያለሽ። ስለዚህ አሁን ባለበት መልኩ መሲም ትረዳዋለች። አበቃ አለቀ በቃ። ሁሉም ይስተካከላል ይችላል። በስ ካላት የጊዜ ጉዳይ ነው። ሁሉም ሌላው የሚሰድብሽ ሌላው በሀቡ ተደርቦ ስደቡልኝ ብላ አይደለም ተደርቦ የሚሰድቡሽ አሽቃባጭ ስለሆኑ ነው። የማታውቃቸውን እኔ ሄድባቸዋለሁ። ራሴ የሚሄዱብሽ ራሴ የረጣቸዋለሁ። አሽሙር እያደረኩ አረቃቸዋለሁ። አውቆ ሊያባሉሽ ከእሷ ጋር አውቆ ሊያጣሉሽ መጥፎ ነገር እንድትናገሪ ምናምን ነው። ጭራሽ አንቺ በቃ ሳራ ጨርሰዋለች። እሺ ሌሎቹ ራሴ ሄድባቸዋለሁ። ቀስ ያደረኩ ለማኝ ብሎ ለሚሳደብ ራሱ ለማኝ ነው። ለምን ባይለምኑ እናቴ ችግር የለውም ይስደባትን ነበር። ለምነው ምንም ብር ያልጠፋቸው ምንም ያልታሟሙ እንትን ያሉ ለምኖ ስንት ብር ገብተላቸው አሁን መጥተው ለማኝ ሲሉ በጣም ነው የሚያስጠሉ። ቀስ ያልኩ ሄድባቸዋለሁ ራሴ። አረ የመዳም ቅመሞች ስራ ይዘዋል። እነሱ ራሱ በቂ ናቸው ማሪ። እና ሁላችንም የተጨነቃችሁ ትላንትና ታዲያ ምን ሆንሽ? አውሪ እንጂ አንቺ ለአንቺ ጓጉጂ አውሪ እንጂ ባቡጂ። መሲ ጋር ያላችሁ፣ ረዋን ጋር ያላችሁ፣ ሳሪ ጋር ያላችሁ ሁላችሁ ፎሎ አድርጎኝ እና በቃ እሺ። እኔም ወደ ስራ እንትን ልንን ነው። ወደ ስራ ሂጂ እንመጣለን። እኛ ሲጀመረ ቤትም እንመጣለን። እኔም መሲም ሁላችንም አንድ ጊዜ ተሰብስበን እንመጣለን፣ እናወራለን። በቃ አሁን ባለሽበት ሁኔታ ግን ስለ መውለድሽ ስለ ራስሽ አስቢ። በቃ አሁን ማሰብ ያለብሽ ጊዜ መስጠት ያለብሽ ለዚህ ነው እንጂ ሳሪ ተጣላች፣ መሲ ተጣላች፣ ሳምበዲ ተጣላኝ ኖ ወይ እንደዚህ አይነት አስተሳሰብ እንዳታስቢ። ሮዋን ያመመሽም አንዱም ይሄ ነው። ጭንቀት በጣም መጥፎ ነው። 9 ወርሽ ገብቷል። አሁን አንቺ ባለሽበት ያስፈልግሽ ነው። እሺ ስለዚህ ይህንን ነገር ነው ማድረግ ያለብሽ እንጂ ማንም ሰው ስለተጣላሽ ብቻ እንትን ማለት የለብሽም። እኔ ደግሞ እውነት ለመሲም እነግራታለሁ፣ ለዚህ ህዝብ እነግራለሁ። እውነት ማርያምን ኡስማን ከዚህ በኋላ ምንም አይነት ነገር እንደማይደግም እርግጠኛ ነኝ። ስለ ራስሽ አስቢ እሺ። ሮዋን በቃ መቲ አውሪያት። ሮዋንን በቃ ያለውን ነገር ኤክስፕሌን አድርጊላ። ምንም እኔ ሲጀመርም የቦለኳትም ምንም አይነት ነገር መስማት ስለማልፈልግ ነው። ገባሽ? ምክንያቱም ሰው እዛ ጋር ሲናገር የኔ ፎቶ ተደርጎ የበደልኩት ነገር የለም።
ገባሽ? እኔ ምንም ሳንል ነው እኮ የሚለጥፉት ፎቶ እያየሽ አይደል? ውሾች የሀቡን ፎቶ እኔ ገና ያወራሁት ስለሌላ ነው። የሀቡን ፎቶ እየለጠፉ ነው የሚያቀሳስሩ። እንደዚህ ደግሞ አታድርጉ ማለት አንችልም። ለቪዋቸው ለፎሎቸው ሲሉ ያደርጋሉ። ችግር የለም። መሲም ትረዳል። ሮዋን እኛ ማርያምን አሁን ባለንበት ቦታ አንቺን መውቀስ ምናምን ሁሉ አንችል። ያ ማለት በጣም ህሊና የለንም፣ ሰዎች አይደለንም ማለት ነው። ሴት ልጅ ምን እንደሆነች በደንብ እናውቃለን። ገባሽ? ይህንን እንደዚህ ሆነች 9 ወርሽ ገብቶ አንቺን ምንም ልንል አንችልም። ስለዚህ ገብትሻል። ካለፈ በኋላ ግን እናወራለን፣ ካለፈ በኋላ እንነጋገራለን፣ ካለፈ በኋላ እንወቃቀሳለን። በቃ ይህንን ነው መዝጋት ያለብን። አበቃ። እሺ ካላስ አንቺ ወደ ራስሽ ወደ ስራሽ አበቃ። ይኸው ሰላም ፈጥረናል። እኔ ልታስወሪ ኖረዋን ልታስወሪ እየፈለግሽ ነው። እረፊ ተባባሉ። አትርሺ። ታይ ይቅርታሽ። አንድ ጊዜ ሰው የካደሽን ተመልሰሽ የለም። ከቆረች ቆረች ነው። ያቋም ሰው አለቀ። አይተሻል። ትናንት ዕለት ማን ከኛ ጋር ነበር ያገዘችን ልጅ አይተሻል። አናቃትም፣ አታውቅንም። የመዳን ቅመም ናት። እዛ ጋር ስንሄድ ሆስፒታል ከበራ አግኝታን ወደ ሆስፒታል ስንሄድ አብራን የሄደች ያችን ልጅ አይተሻታል አይደለ? እሺ ወደ ስራ በቃ ተናግሬያለሁ። ከዚህ በኋላ ነገር ቆረጥን ነው። አዎ በእኔ ላይ ውሸት ተዋሽቷል። በትዳሬ ላይ አንፈልግም። ማንም አዎ ሳራ አርፋ ትቀመጥ ነግሬያታለሁ። ሳራ ዳጣ ሌላ ጸብ ውስጥ አይመለከታትም። ሳራ ዳጣ አርፋ ቁጭ ትበል ተናግሬያለሁ። እኔ ነው የምሄድባት። ሳሪ ማለት ምን ላወራ ከፈለኩኝና እኔ አላወራም። በእኔ አጀንዳማ ሰው አይሸቅልብኝም። እኔ አላወራም። ረዋን ኮፕሊንግ ታፕታፕ አድርጉ። እናንተ የማታውቁት ነገር አለ። ዝም ብላችሁ ሜንሽን እያደረጋችሁ አትናገሩ። ቆነጃጅቶች አልገባችሁ ነው? እሺ አዎ ገብታችኋል። ያቃው አሁን ክሬሙን ራዋን ይሄው አረቆቅ አንድ ጊዜ ማለት ነው። የሰው ልጅ አሳልፎ ከሰጠ ልንገራችሁ አንድ ነገር አሳልፎ ከሰጠ ከዚህ በኋላ የለም፣ አለቀ በቃ። እኔ ኦስማን አንድ የመሲ ልንገርሽ አወራለሁ። አንድ ጊዜ ልንገራችሁ ይኸው ልንገራችሁ አባቴ ወታደር ነበር። ምንም መስማት አንፈልግም። የሚገዙ ልጆች አሉ። የሚገዛ ሰው አለ። ኡስማን ልነግርሽ አንድ ጊዜ አባቴ ወታደር ነበር። ያስገብኝ እያሉ ነው። ይግቡና ስራችሁን ቀጥሉ። በቃ አንድ ቁጥር ጻፉ። እኔ ደግሞ ከወታደር ጋር ነው ያደኩኝ። ከቆረጥክ ነው አለቀ በቃ። እኔ ሞዴሬተሩን አልመለሽም። ሰው ላስገባ ማንም ሰው አንፈልግም። ማንም ሰው ወደ ስራችን ተናግሬያለሁ። ረዋን በምትወልድበት ሰዓት አንድ ሰው እንዳይመጣው ደጃፌ ላይ ትናንት አምቡላንስ አልደወልኩም አይደለ? ረዋን ገና ነው ሰዓቱ ብዬ ነው። ቀጣይ ደውላለሁ። ኡስማን በጌታ በኢየሱስ አንድ ሰው እንዳይመጣ እዚች በር ላይ አንድ ሰው በተለይ ከኔ ጋር ይጣላል። ነገር አንድ ረዋን ስጭኝ ላስገባት። አንድ ሰው እንዳይመጣ በደጃፌ ረዋን ወላሂ አልዓዚም ነግሬሻለሁ። ከኔ ጋር ነው የምትጣዩ። ስለማንም ሰው ስም ጠቅሼ አላወራውም። ለማን ነው ማን ነው አላወራውም። ረዋን ከኔ ጋር የጣላ ሰው አንድ ሰው ደጃፌ ላይ እንዳይመጣ አስረግጬ ነው የምናገር። ከኔ ጋር በትንሽ ነገር በኮሜንት የተቀያየማችሁ ፊታችሁ ማየት አልፈልግም። እንዳትመጡ ላያችሁ አልፈልግም። ተናግሬያለሁ። 4 ነጥብ። ስማችሁን አልጠቀስኩም፣ ታውቁታላችሁ። እንዳትመጡ አልደርስባችሁ። በቃ ኡስማን ወደ ስራ ግባ። በቃ ፈልጌ ነበረ። አትደውሉብኝ ደግሞ ትናንት 30 ጊዜ የምትደውሉ ነግራችኋለሁ። አንድ ሰው እንዳይመጣ እኔ ጋር ወደ ስራ እንግባ።